ዛሬ አንድ ጥያቄ ልጠይቃችሁ፣ ሳትዋሹ መልሱልኝ። ለመጀመሪያ ጊዜ ፍቅር የያዛችሁ በስንት ዓመታችሁ ነው? ወይም ደግሞ ፍቅረኛ የያዛችሁት በስንት ዓመታችሁ ነው? ይሄን ለምን ጠየቅኳችሁ መሰላችሁ? እዚህ ጋር የምታዩት ጩጬ እንግዲህ እልል ያለ ፍቅር ውስጥ ነው ያለውና ሰፈር ውስጥ በቺኮ የተነሳ በቃ ያልተጣላው ሰው የለምና አንድ ያልተጣላው የቀረው ሰው ቢኖር እዚህ ጋር ያለው ባለሱቅ ነበር። ከባለሱቁ ጋርም እንግዲህ እየተጣላ ነው የሚገኘውና ምን እያለው መሰላችሁ? በቃ ከሚስቴ ላይ አይንህን አንሳ፣ በጣም ነው ማስቀየምህ ምናምን እያለው ነውና ባለሱቁ ምንም እንኳን ታላቁ ቢሆንም ዱቤ ምናምን ይሰጠዋል፣ ከረሜላም የተለያየ ነገር ይሰጠዋልና ጓደኛሞች ናቸውና እኔን ለሴት ብለህ ቀየርከኝ ሲለው ሁሉ ነገር ይቅርብኝ፣ ካንተ ጋርም ከፈለግኩ ልፋታ፣ በሀገርና በሚስት ቀልድ የለም ነው ያለውና ምናልባት ይሄንን ስልኮ አረ ይላ አትፎግረን፣ ይሄ ሕፃን ልጅ አይደል እንዴ ምን ያውቃል እንዲማ አይልም እያላችሁ ነው አይደል በወዳችሁ። እኔም ሰው ቢነግረኝ እንደናንተ ነበር የማስበው። ለማንኛውም እስኪ ያልኳችሁ ነገር ሳልጨምር ሳልቀንስ ነው ይኸው ከራሱ አንደበስቡት። አሁን እንግዲህ ይኸው ባለሱቁ ጋር እየመጣ ነው ሊያስቀይመው። እስኪ ይዩት። ምንድን ያልከኝ? አንተ ማርያምን አስኮርፋለሁ ረፍ ባብሸትም አብ አሁን አንተ ምን ማድረግ ይጠበቅብሃል? ዝም ብለህ ሱቅን መስራት። እኔ በቃ ከዚህ ጋር መሆን አልፈልግም። እንዴ ሚስቴ ነሽ ተባብለን በቃ ሚስቱ ምንም እንዳንካ ጫፏን እንዳትበስጭ። ሁለተኛ አይኗን ጫፏን ብነካት አንተ እሺ ልንገርህ። አንተ እኔ ለሴት ብለህ እስካሁን ያሳለፍን ከፈለክ ይቋረጥ። እኔ ምንም አያገባኝም ካንተ ጋር አብሽር። ሁለተኛ እንዳነካት ብያለሁ። ሁለተኛ እኔ ለሷ ብዙ ነገር ስላልኩላት፣ አንተ ደግሞ ለሷ ብዙ ነገር ስላልኩላት፣ እሷም ብዙ ነገር ያደረገችልኝ ስለሆነ ሁለተኛ እንዳነካት ገባክ? አዎ ገባኝ። በዳይኖሰር ጠምዳር ሳይሆን በስተርጅና ፍቅር ምናምን ትላለህ እንዴ? አንተ በሚስትና በርስ ቀልድ የለምሽ። ማርያም ለስኩርፋል ምን አረኩ? እሺ ምን አረኩ? ምንም አታረገሽ። ማችን ጫፎ እንዳነካት አኗሮ ራሱ እንዳታያት ምን ችግር አለው? እኔ ምን አረኩ? አንተ ሁልቀን ለምንድን ነው የምታሰቃያት? እኔ ምን አረኩ? እሷ ምን አረገች? አንተ ምንድን ነው የሚያስቅ? ደረስ ወቸው ጉዳለ ያገሬ ሰው ምንድን ያልከኝ? አንተ ማርያምን አስኮርፋለሁ። እያያችሁልኝ እየሰማችሁልኝ ነው አይደል እንዴ? እኔ እኮ በሱ እድሜ አይደለም ከሱም እድሜ በላይ ከፍ ብለን በእኛ ጊዜ ማለት ነው ክፍል ውስጥ ሁሉ ትምህርት ቤት ስንማር እንዳንረብሽ ሲፈለግ ማዕከላችን ላይ ሴት ነበር የሚቀመጥብን። በቃ ከዛ እሷን ዞረን እንኳን አናያትም። ምክንያቱም በረፍት ሰዓት ስንወጣ ሚስቱ ምናምን እያሉ ሙድ ስለሚያዝብን በጓደኞቻችን ዞረን እንኳን አናይም ነው ምላችሁ። ጀለስካ በቃ የመጣው ይምጣ፣ ሁሉም ነገር ይቅርብኝ፣ በእሷ የመጣ ማንንም አልፋታ ማስቀይማለሁ እያለ ነው የሚገኘው። ምን ትላላችሁ የዘንድሮ ልጆችን? በእውነት አጃይብ ነው። እኔማ ሳየው ማመን አቅቶኝ በጣም ግርም ነበር ያለኝና የሆነ ሰው ኮሜንት ላይ የጻፈውን ነው እንግዲህ እዚህ ጋር በጽሁፍ መልክ የገባውና አዲስ አበባ ላይ በ97 ምርጫ ጊዜ ብዙ ወጣቶች ታፍሰው እስር ቤት ገብተው አልነበረ? ያኔ ከኛ ጋር ታስሮ የነበረ ልጅ ነው አውቀዋለሁ። ሕፃን መስሏችሁ እንዳትሸወዱ ነው ያለውና ይሄን ያስባለው ነገር በቃ በዚህ እድሜ ያለ ሰው ፍጹም እንዲህ አይነት ነገር ሊል አይችልም ብሎ ማመን ከብዶት ነው እንግዲህ በ97 አብሮኝ የታሰረ ልጅ ነበር ብሎ ኮሜንት ላይ ጽፎ የነበረውና እኔ በእውነት ባለ ኮሜንቱን እጋራዋለሁ። ይሄማ ሕፃን አይደለም እንዴ! እውነት እስኪ እናንተስ ምን ትላላችሁ? በጣም ተገርሜ ስለነበረ ነው በመግቢያ ላይ። እናንተ በስንት ዓመታችሁ ነው ለመጀመሪያ ጊዜ ፍቅር ውስጥ የገባችሁት ወይም ፍቅረኛ የያዛችሁት ያልኳችሁ? መቼም እናንተ በዚህ እድሜያችሁ እልል ያለ ፍቅር ውስጥ ትገባላችሁ ብዬ ስላላሰብኩ ነው። ግን ገብታችሁን ከነበረ እስኪ ኮሜንት ጻፉልኝ። እኔ ግን በጣም ያስገረመኝ ቪዲዮ ነው። የእናንተንም ሀሳብ አስተያየት ከስር ጠብቃለሁ። መልካም ጊዜ